አሁን ሰዓት ደግሞ ኢትዮጵያ ውስጥ ብር በእጅ ይዞ ከመሄድ ይልቅ ትራንስፈር ነውና ብዙ ሰዎች የሚያደርጉት። ስለዚህ እኔም ትንሽ የገጠመኝ ነገር አለ ለእናንተ ትምህርት ይሆናችኋልና። እንዲሁም ደግሞ የጠየቃችሁኝ ጥያቄ አለ። የብረት በር ከነመስታወቱ ስንት ነው ጠይቅልን ብላችሁኝ ነበር። ኢንተርናሽናል ቲክቶክ አካውንት እንዴት ይከፈታል? የተለያየ ጥያቄ ነው የጠየቃችሁኝና ዛሬ በዚህ ቪዲዮ እንግዲህ እስከ ፍጻሜ ድረስ ከቆያችሁ ብዙ ነገር ታተርፋላችሁ። ቪዲዮን ላይክ በማድረግ ጀምሮ አብራችሁኝ እስከ ፍጻሜ ድረስ ሁኑ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ያው አበረታቱኝ። ሀሳብ አስተያየት ካላችሁ ኮመንት ላይ እንግዲህ ጻፉልኝ። ዛሬ እንግዲህ ደስ በሚል ነገር ነው የመጣሁት ማለት ነውና በነገራችን ላይ በባለፈ ቪዲዮ ብዙዎቻችሁ እግዚአብሔርን ብዙዎቻችሁ ማለት ነውና ሀሳብ አስተያየት ሰጣችኋል። ላንቺ የደረሰ ሰማዕቱ ቅዱስ ጊዮርጊስ ለኛም ይድረስ ብላችኋል። አሜን ይሁን ይደረግልን ብያለሁኝ። እውነት ይሁንላችሁ። በተለይ ሰማዕቱ ለደጁ ያብቃችሁ። እኔ ምንም በቃ እኔ የምመኝላችሁ ነገር አገር ቤትም ያላችሁ ስደት ላይም ያላችሁ በስራም ከስራም ውጪ ሆናችሁ ፍጥረት የተባለ በሙሉ እግዚአብሔር አምላክ በእውነት በኪነ ጥበቡ ይዞ ለሰማዕቱ ደጅ ያብቃችሁ። ምክንያቱም እዛ ደጅ ላይ ማለት ነውና የማይሸኝ መንፈስ የለም። የለመናችሁት በሙሉ ይሆንላችኋል፣ ይሳካላችኋል ደጁ ከደረሳችሁ ማለት ነውና ማርያም እኔ ብዙ ጸበሎችን ተጠምቄያለሁ፣ ብዙ አይቻለሁ። ግን እንደ ሰማዕቱ እኔ እንጃ። እኔ በቃ ምን ልበላችሁ ማርያምን በጣም ይለያል፣ በጣም ይለያል። ቦታው ራሱ ቅዱስ ነው። ብቻ ለዛ ያብቃችሁ። ማርያም ሁሌ ሰማዕቱ ለደጅ አብቃኝ ብላችሁ ጻፉና ዛሬ እንግዲህ ወደ መጣሁበት ቪዲዮ አብረን እንግባ። አብራችሁኝ ሆኖ ቪዲዮን ደግሞ ላይክ አድርጉ። አንዳንዴ ማለት ለኔ ያላችሁ አክብሮትም ይመስለኛልና በቃ ይሁን አንዱን ሀሳብ ሰምታችሁ ብቻ አንተ የምትሉ አንዳንድ ልጆች አላችሁና ቪዲዮ ሆነ በቃ መጀመሪያ ላይ ያለውን ብቻ አይታችሁ አትምጡ። ቢያንስ ቪዲዮውን እውነት ምንድነው የሚለውን ነገር እዩት እስከ ፍጻሜ ድረስ ማለት ነውና አንዲት እህቴ እንግዲህ በእውነት አንቺ እርጉዝ ነሽ ወይ አለም እርጉዝ ነሽ ወይ እና በቃ እኔ በጣም ደስ ብሎኛል ከሆንሽ ንገረኝ አለችኝና አይ እንደዛ ሳይሆን ሙሉውን አድምጪው ብዬ ጽፌላታለሁኝ። ሙሉውን አድምጪው መልሶ እዛ ላይ ያለ ብያታለሁኝና ማለት በቃ ሰዎች ለእናንተ ያላችሁ እንትን ይመስለኛልና ይሄ ጉጉት አለ አይደለ? ቢሆን እንደዚህ ብትሆን እንደዚህ ቢኖራት የሚል ነገር ይመስለኛልና አንዳንዴ እንዲህ አይነት ነገሮች አሉና እባካችሁ ቪዲዮውን ስትጀምሩ እስከ ፍጻሜ ድረስ ለማየት ጀምሩት። አለበለዚያ ግን ተውት በቃ ቪዲዮውን ማለት ነውና ስለዚህ ቪዲዮ እስከ መጨረሻ ድረስ ይውላልኝና ዛሬ ደግሞ አንድ ጥያቄ ተጠይቄ ነበረ። ለዛ ጥያቄ መልስ ነው ማለት ነውና የብረት በር ለቤት ለማስገባት መስኮት ልክ እንደኛ ቤት ማለት ነውና እኔ ያለሁበት ቤት አይነት እንደዛ ቤት ብላኛለች። ግን እኔ ሂጄ ስጠይቃቸው ምንድነው ያሉኝ? ልኬቱን ተለክቶ ይምጣ፣ ከተለካ በኋላ ነው ሁሉም ነገር የሚወጣለት። ይሄ መቃኞ ነው ምናምን የሚባል የሱ እንትን የተወሰነ እንትን የሚባልለት ነገር አለ እና ያን ነገሮች ሁሉ ያስተካክሉና ሂሳቡን ለማወቅ ከነመስታወቱ ከነምኑ ለማወቅ ቢያንስ ለክቶ ስንት ክፍል እንደሆነ ፍሬንች በር ነው ወይስ ደግሞ አንድ እንደኛ መግቢያ በር ነው፣ እሱን ነገር አጣርታ ተጻፈልሽና ከዛ ደግሞ እኛ ሂሳብ አውጥተን እነግርሻለን አሉኝ። ስለዚህ እህታችን ይሄንን ጥያቄ ጠይቅሽኝ ጥያቄ ስለዚህ እህቴ ያው ሙሉ ጥያቄውን ልመልስልሽ ደግሞ ቢያንስ ልኬቱን እንድትነግሪኝ ማለት ነውና ለሁላችሁም ግልጽ እንዲሆን ነው። ስለዚህ ልኬቱን ይለካልሽና ለቤትሽ ማለት ነውና ምን ያክል ልኬቱ እንደሆነ ቁመቱ መሀል ላይ ይሄ እንትኑ ማለት ነውና እሱን ነገር ለክቶ ላንቺ ደግሞ ይላኩልሽ፣ አንቺ ደግሞ ለኔ ላክልኝ። ከዛ ሂሳብ ወጥቶ እዚህ ያለው የሌላ ሂሳብ እንትን ይልሻል ማለት ነውና ስለዚህ ይሄንን ነው። ሁለተኛ ነገር ደግሞ ሌላኛው እንግዲህ በየትኛውም መንገድ ስራ መስሩ እንደኔ ያላችሁ ልጆች ማለት ነውና ጥንቃቄ እንድታደርጉ ነው። ለምን እኔ አሁን ማለት ነው ትራንስፈር እጠቀማለሁኝ ማለት ነው። በቅርብ ጊዜ ጀምሬ ነው፣ በፊት ብዙም አልነበርኩም።
ይሄ ይሰርቃሉ ምን ይላሉ ምናምን እንደገና አግቶ ምናምን ኮድ ጠይቆ ያለው ብር ይወስዳሉ ስለሚሉ ብዙም አልጠቀምምና ብዙም እንትን አይደለሁም ፍቃደኛ አልነበርኩምና ከጊዜ በኋላ ግን ኤቲኤም እና እሱ መጠቀም ጀመርኩኝ ማለት ነውና አንዳንድ ጊዜ ምን ይሆናል መሰላችሁ ለምሳሌ ከሱቅ ውስጥ እቃ ይወስዱና እነሱ ጋር ትራንስፈር የሚል አለ ይሄ እንዳስተላለፉት የሚያሳይ ማለት ነውና ግን የውሸት ትራንስፈር እንደሆነ ነው የሚያሳዩአችሁ ማለት ነውና ይሄንን በእውነት ጥንቃቄ እንድታደርጉ እኔ በእርግጥ ብዙ ነገር አይደለም የተወሸወትኩት ትንሽ ነገር ነው የተበላሁት ማለት ነውና በተለይ ዳግም ማታያቸው ሰዎች ማታገኟቸው ሰዎች አዳዲስ ሰዎች ሲሆኑ ጥንቃቄ እንድታደርጉ ቼክ ሳታረጉ ደግሞ እቃ ባሰጡ ላሉኝ የምር እቃ ባሰጡ ይሻላል ምክንያቱም ከትርፋችሁ በላይ ዋና ሀቃችሁ ይሄዳል ማለት ነውና በጣም ከባድ ነው በዚህ በኩል በጣም ሱቁም ላይ ስሩ ሱፐርማርኬትም ምግብ ቤት ምንም በአሁን ሰዓት ኢትዮጵያ ውስጥ ደግሞ ትራንስፈር ነው በተጠቀሙት ብር ይዛችሁ ምናምን አትጓጓዙም አብዛኛው ጊዜ ማለት ነውና ለምን 50,000 ብር 30,000 ብር 40,000 ብር አይሆንም በትራንስፈር ነው የምትጠቀሙት ማለት ነውና አብዛኛው ጊዜ እንደዚህ ብር ይዞ የሚሄድ ነገር በፊት ነበርና አሁን ደግሞ የለም ስለዚህ ያ ነገር ስለሆነ ጥንቃቄ እንድታደርጉ እንዳትበሉ ማለት ነውና እኔ በትንሽ ነገር ያው ትንሽ ጨር አርጎኛል ማለት ነው ብዙም ባይሆን በትንሹ ማለት ነውና ጥንቃቄ እንድታደርጉ ነው ሌላኛው ደግሞ ተከራይ የሆኑ ሰዎች እንትን ባሰጡ ላልውኝ በተለይ ማታቋቸው ተከራዮች ከሆኑ ደግሞ ዶቤ ባሰጡ የተሻለ ነው ምክንያቱም ነገ እነሱ ወይ ቤት ሰርቶ የራሳቸው ቤት በርቀት ሊገቡ ሲሉ ወይ ተተው ከዚህ አካባቢ ወደ ሌላ አካባቢ ሊሄዱ ይችላሉ ብዙ ነገሮች አሉ ማለት ነውና ያቺን አንድ ወር ሙሉ የተጠቀሙትን ሳይከፍሉ የሚሄዱ ስላሉ አንድ እሱን ጥንቃቄ እንድታደርጉ ምሰጡትና ማሰጡትን ደግሞ በተቻላችሁ መጠን ለይታችሁ ማወቅ ማለት አንዳንዴ አሁን በትንሽ ነገር ፈትኑ ሰዎችን ማለት ነውና እንደዚህ ከናንተ ጋር የሚወስዱ ሰዎች በስነ ስርዓት ወስደው ያመጡላችኋል በጊዜ ይሰጧችኋል እናንተ እንኳን ብትሳሳቱ ያርሟችኋል አርሞ ይመልሷችኋል የሚለው ነገር እሱን ጥንቃቄ እንድታደርጉ እኔ አሁን አንዳንድ ጊዜ ሱቅ ላይ ምን አለ መሰላችሁ ሌላኛው ሰተቴ ማለት ነው አሁን ዶቤ የሚወስዱ ሰዎች ይኖራሉ አጋጣሚ ወይ ላልጽፈው ይችላሉ ወይን ደግሞ ለምሳሌ ሃና በሚለው ላይ ሃናን የሚለው ላይ ወስጄ ልጽፍ ሃና ዶቤ ውስጥ እያለ ሃናን በሚለው ቦታ ላይ ለምሳሌ ሳሙና ውስጥ ከሆነ ሳሙና ብዬ ልጽፋል እችላለሁኝና በጣም ጥንቃቄ ይፈልጋል በተለይ ሱቅ ስራ ማለት ነው በጣም ጥንቃቄ ይፈልጋል ማለት ነውና እነዚህ ነገሮች በተለይ የትኛውም ስራ ላይ ስትሆኑ ጥንቃቄ አድርጉ ሌላው ደግሞ ብድር አብዝታችሁ እንዳሰጡ የእውነቴ ነው የምላችሁ በእጃችሁ ሰጣችሁ መልሳችሁ ደግሞ እናንተው ጠያቂ ትሆናላችሁ እናንተው እዛ ቤት ሰው እየሄዳችሁ ሁሌ ቤተክርስቲያን መስል ጧት ተሳለሙታላችሁ ለምን ሁሌ ሰጠኝ እያላችሁ ነው የምትወቃቀሱት ማለት ነውና ስለዚህ አልሰጠችኝም ቢል ይሻላችኋል ማለት ነውና ቢያንስ ለምታምኑትማ ስጡ ግን ብዙም ለማታምኑት ብዙም እርግጠኛ ላልሆናችሁበት አብዝታችሁ ብዙ ብር አትስጡ የምታምኑትም እንኳን ቢሆን ከመጠን በላይ የሆነ ብር መስጠት የለባችሁ ምክንያቱም ያጣላችሁ እና ጥንቃቄ እንድታደርጉ ነው የኔ ውዶች ቪዲዮን ከወደዳችሁት ላይክ ሼር ኮሜንት አድርጉልኝና ውድ ቤተሰቦቼ ሐሳብ አስተያየት ካላችሁ ጥያቄ ካላችሁ ያው ጠይቁኝ ኮሜንት ላይ ማለት ነውና መልስላችኋለሁኝ ስለ ቲክቶክ ደግሞ አካውንት ድጋሚ ያሳይኝ ካላችሁኝ ደግሞ ጠይቁኝ እመልሳለሁ ደግሞ አሳያችኋለሁ ድጋሚ ቪዲዮ ሰራለሁ እንግዲህ እና አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ ሰላማችሁ ይብዛልኝ እንግዲህ ትንሽ ዋይፋይ ዋርኒንግ ሰጥቶኛል ለምን እንደሆነ አላቅም ድጋሚ ሆሳና እጄ ማስተካከል ነው ያለብኝና ስለዚህ እስከዛ ድረስ ደግሞ ምናልባት እንግዲህ መቼ እንደሚደርሳችሁ አላቅም በደረሳችሁ ሰዓት ሁሉ ቪዲዮን ይውልኝ ማለት ነውና እነዚህ ሁለት ምርግቦች ማለት ነውና እስኪ ይዋቸው ማለት ነው በጣም ነው ደስ የሚሉት እንጃ የሆነ አጋጣሚ ነበረ መጥቶ ቁጭ ያሉት የነበረውና እኔ እንደው ቁጭ ሲሉ አላየኋቸውም ግን እንዲዞር ብዬሳቸው ሁለት ርግቦች ደግሞ ቢያንስ እስከ 3 ቀን ምናምን በዙሪያ አልጠፉም እነዚህ ሁለት ርግቦች ማለት ነውና ምንድናቸው እስኪ በእናታችሁ ደግሞ ስታበሯቸው ራሱ አይሄዱም የሚገርማቸው ማለት ነው አይሄዱም
ለምንዶና አላቅም አይሄዱም። እንደዚህ ናቸው። ምንም እንትን አይሉም፣ አይፈሩም። እኔ አሁን አጠገባቸው እየሄድኩ ነው፣ ግን ምንም ነገር እንትን አይሉም፣ አይፈሩም ማለት ነውና ምንድነው እስኪ ባካችሁ የምታውቁ ካላችሁ ነገሩኝ ማለት ነው። ደግሞ ሲያምሩ ደስ ሲሉ 3 ቀን በሙሉ ከግቢ ውስጥ በቃ አልጠፉም ማለት ትችላላችሁና ምን እንደሆነ አላቅም። እስኪ ነገሩኝ።